ጤና ይስጥልን ተመልካቾቻችን ከአሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። በቅድሚያ የሀገራችንን አንበሳ ባንክ መልእክት ተከታትለን እንመለስ። ምን እንደማስብ ታውቃለህ? ጊዜን ሳላባክን ቶሎ ኢንቨስት ማድረግ፣ ስራ ላይ አተኩሬ ቢዝነሴን ማቀላጠፍ፣ ከዛማ በጊዜ ጡረቴን ወጥቼ ያላዩዋቸው ያልሞከርኳቸውን ነገሮች መሞከር። ቦንጆur፣ አዳዲስ ቋንቋዎችን ማወቅ፣ ስዕልን መማር እፈልጋለሁ። ባለኝ ጊዜ የወደድኩትን የፈለግኩትን ነገር ማድረግ እፈልጋለሁ። እንጀምረው። አንበሳ ባንክ የስፖርት ዘገባ አጋራችን ስለሆናችሁ ከልብ እናመሰግናለን። ወደ ቀዳሚው ዘገባ አልፋለሁ። ከ3 ዓመታት መቋረጥ በኋላ ዳግም የተጀመረው የአማራ ሊግ ውድድር ተጫዋቾች በከፍተኛ ሊግና ፕሪሚየር ሊግ ተሳታፊ እንዲሆኑ በር ከፋች መሆኑ ተመላከተ። የ2018 ዓ.ም የአማራ ሊግ ውድድር በደሴ ከተማ ተጀምሯል። ሰላሀዲን ሰይድ በታሪካዊቷ ደሴ ከተማ የሚካሄደው የ2018 ዓ.ም የአማራ ሊግ እግር ኳስ ውድድር በይፋ ተጀምሯል። ከሚያዝያ 25 እስከ ግንቦት 9 ቀን 2018 ዓ.ም ድረስ ለ2 ሳምንታት በሚቆየው በዚህ ክልላዊ መድረክ ላይ 10 ክለቦች በሁለት ምድብ ተከፍለው ብርቱ ፉክክር እንደሚያደርጉ ይጠበቃል። ውድድሩ በክልሉ ያለውን የስፖርት እንቅስቃሴ ከማነቃቃት ባለፈ በጸጥታ ችግሮች ምክንያት ተቋርጦ የነበረውን ማህበራዊ ትስስር ዳግም ለማጠናከር ትልቅ ተስፋ ሰንቋል። አሚኮ ያነጋገራቸው ተጫዋቾች በሰጡት አስተያየት ለዚህ ውድድር አስፈላጊውን ዝግጅት አድርገናል ነው ያሉት። ለውድድሩ ያው የተሻለንን ያህል ቅድመ ዝግጅት አድርገናል። በረመዳን ጾም ሳይቀር የትሬኒንግና የብዙ ፊዚካሊ ሊጠበቅብንን ለዝግጅቱ የሚሆን ስራ ሰርተናል። ያው እንግዲህ አላማችን ይህንን ዋንጫ ማሳካት ነው። መሀል ሜዳ ከነማ ከዚህ በፊት በረጅም ጊዜ በአማራ ሊግ ውስጥ የቆየ ተወዳዳሪ ነበረ እና ጊዜያዊ ወቅታዊ በመጣ ችግር ተቋርጦ የነበረው አማራ ሊግ እስካሁን ሳንሳተፍ ቆይቶን ነበር። አንድ አዲስ በመከፈቱ ለብዙ ወጣቶች እዚህ ተገኝተናል። እኔን ጨምሮ እንደ ትሬኒንግ አሰራራችንና እንደ ሁኔታችን እስካሁን እንዳደረግነው እንደ ቡድኑና እንደ ከተማው ህዝብ አኳያ ዋንጫ እናሳካለን ብለን እናስባለን። የደሴ ከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ሰይድ አራጋው በቀጣይ ከተማዋ ለምታስተናግዳቸው ክልላዊና ሀገር አቀፍ ስፖርታዊ ኩነቶች ልምድ የሚወሰድበት መሆኑን ጠቁመዋል። ያሉትን ውድድሮች ከዚህም ከፍ ያለ 17-18 የስፖርት አይነትም ያለበት ባለፈው ዓመት የመላ አማራ ውድድር አካሄደናል። ይሄ አንድ ስፖርት ብቻ ነው እየተካሄደ ያለው። ስለዚህ ሌሎች ውድድሮችም ቢሰጡን በአግባቡ ማስተናገድ እንደምንችል ይታወቃል። በተደጋጋሚ ደግሞ በተለይ አካባቢያችን ሰላም መሆን ይህን እድል እንድናገኝ እድል ፈጥሮልናል ማለት ነው። ስለዚህ እኛም ይህንን ስለምናቅ አጠቃላይ የስፖርቱ ያለውን ፋይዳ በደንብ ስለተረዳን የሚሰጡን ውድድሮች ያለምንም ቅሬታ በአግባቡ እያስተናገድ እንገኛለን ማለት ነው። በአማራ ክልል ባህል ቱሪዝምና ስፖርት ቢሮ የስፖርት ማህበራት ስልጠናና ውድድር ዳይሬክቶሬት ዳይሬክተር አቶ ሙሉጌታ ሉሌ ባለፉት ዓመታት በክልሉ በነበረው የሰላም እጦት ምክንያት የስፖርቱ ዘርፍ ክፉኛ ተጎድቶ መቆየቱን አስታውሰዋል። ይሁን እንጂ ይህ ውድድር ከ3 ዓመታት መቋረጥ በኋላ ዳግም መጀመሩ ተጫዋቾች በከፍተኛ ሊግና ፕሪሚየር ሊግ ተሳታፊ እንዲሆኑ በር ከፋች ነው ብለዋል። አማራ ሊግ ወደ 32 ክለቦች ነበሩት። ወደ 64 አሰልጣኞች በዚህ ተጎጂ ነበሩ። እያንዳንዱ ክለብ ላይ የሚያዙ 25 ልጆችን ማብዛት ይቻላል። ኒርሊ ወደ 1000 የሚሆኑ ስፖርተኞች በዚህ ውድድር ተሳታፊ አልነበሩም። ስለዚህ ተጎጂ ነበሩ። አሁን በመጀመሩ ደግሞ ተሳታፊ ይሆናሉ። ስለዚህ ታለንቶ ያላቸው ልጆች በዚህ ባልኩ በፕሪሚየር ሊግ፣ በከፍተኛ ሊግ፣ በአንደኛ ሊግ ተሳታፊ የሚሆኑበትን እድል የማስፋት ስራ ነው እየሰራን ያለ ነው። በአጠቃላይ በክልሉ በሁለት ምድብ ተከፍለው ሲወዳደሩ ከቆዩ 20 ክለቦች መካከል የማጣሪያ ጨዋታዎች ተካሂደው የአሸናፊዎች አሸናፊ ክለብ ክልሉን በመወከል በሀገር አቀፍ ደረጃ በሚካሄደው ውድድር ላይ ተሳታፊ ይሆናል። የቀድሞ የደሴና የድሬዳዋ ተጫዋቾች የወዳጅነት ጨዋታቸውን በደሴ ሆጤ ስቴዲየም አድርገዋል። ደሴ የእግር ኳስ ከተማ ነች ያሉት የቀድሞ የድሬዳዋ ተጫዋቾች ዘመኑን የሚመጥን የእግር ኳስ ስቴዲየምና ሜዳ ሊኖራት እንደሚገባም ሀሳብ ሰጥተዋል። ተመስገን አሰፋ በ1950ዎቹ ኢትዮጵያ ራሷ ያዘጋጀችውን ሶስተኛውን የአፍሪካ ዋንጫ ስታሳካ
ከነበሩ ተጫዋቾች መካከል 8ቱ ከድሬዳዋ አካባቢ የተገኙ ስለመሆናቸው ይገለጻል። ከዚያ በኋላ በ1970ዎቹና 80ዎቹ ደግሞ የኢትዮጵያ ስፖርት ገናና በነበረበት ጊዜ የቀድሞ የወሎ ምርጥ ተጫዋቾች ከክለብ እስከ ብሔራዊ ቡድን ከፍተኛ አስተዋጽኦ አድርገዋል። ከአሚኮ ጋር ቆይታ የነበራቸው የቀድሞ ተጫዋቾቹ በፊት ላይ የነበራቸውን ትዝታ የተጋሩበት አጋጣሚ ዛሬ ላይ ማግኘታቸውን ነግረውናል። በጣም ደስ ብሎናል። ከከተማ ውጪ ድረስ መጥተው በመኪናዎች ታጅቦ ከፍተኛ የሆነ አቀባበል አድርገውልናል። እኛ በጣም ደስ ብሎናል። በሁለቱም ከተሞች ያሉ ቀድሞ የነበረ ዝናችን ምን ያህል እንደነበረ በሁለቱ ከተሞች ላይ እግር ኳስ ትልቅ ሀብት ነውና ይህንን ሀብት ተጠቅሞ የተሻለ ነገር ያመጣሉ ብዬ ተስፋ አድርጋለሁ። እዛም መጥተው ጥሩ አቀባበል አድርገን አብረን ነው ተለያይተን አናውቅም። አሁንም በይበልጥ ደግሞ የኔ መምጣት እዚህ ምን ያህል እንዳስደሰታቸው እነሱ ምን ያህል ፍቅር እንዳለን የሚገልጽ ነውና በጣም ደስ ይላል። በዚሁ እንቀጥል። ወሎና ድሬዳዋ በኳስ ብቻ ባይሆን በባህሪና በሰዎቹ ራሳቸው በብዙ ነገሮች የሚገናኙ ነው። ውድድር ላይ እዚህ ሜዳ ላይ ተጫውተናል። የዛን ሰዓት የሽቦ አጥር ሁሉ አልነበረም ነበረ 90 አካባቢ ላይና ያ ራሱ ትዝታ አለብን እና ዛሬ በጤና ቡድን እንግዲህ ተሰብስበን ወደዚህ ለመምጣት ወቅተናል። ደሴ የእግር ኳስ ከተማ ነች ያሉት አስተያየት ሰጪዎቹ ዘመኑን የሚመጥን የእግር ኳስ ስቴዲየምና ሜዳ ሊኖራት እንደሚገባም ሀሳብ ሰጥተዋል። ቅር ያለኝ ይሄ ስቴዲየም ለደሴ ሕዝብ ይገባዋል ይመጥነዋል ብዬ አላስብም። ከዛሬ 28 ዓመት በፊት በዚህ ሜዳ ላይ ለፕሪሚየር ሊግ ተጫውቻ ያለሁኝ እንዲያውም ያኔ የተሻለ የተጠረገ እንዲህ በዚህ ለእግር ኳስ በማይመጥን ሳር ተበላሽቶ አይቼዋለሁኝ። ሜዳውን ከዛሬ ስንት ዓመት በፊት የነበረችው ሜዳ ትንሽ እቺ ሜዳ ብትስተካከል በእውነት እኔ ትውልዱም ያን ያየ እንትን ይላል የሚል እንትና እምነት አለኝ። እኔ የድሬዳዋ ከተማ አስተዳደር ጤና ቢሮ ኃላፊና የከንቲባ ተወካይ አብዱ ሙሜ በብዙ መልኩ የሚመሳሰሉትን የሁለቱን የፍቅር ከተሞች ወዳጅነት ለማስቀጠል ስፖርት ልዩ ኃይል እንዳለው በጨዋታው ተመልክቻለሁ ብለዋል። ለኢትዮጵያ እግር ኳስ ትልቅ አስተዋጽኦ ያደረጉት የደሴ ልጆችና የድሬዳዋ ልጆች ናቸው። ለአብነት ያህል በ1980 ዓመተ ምህረት የምስራቅና መካከለኛ አፍሪካ ዋንጫ ላይ ኢትዮጵያ ዋንጫ ያገኘችው በእነ ሙሉጌታ ከበደ ከደሴ እንዲሁም ከድሬዳዋ እነ ተካበ ዘውዴ እነ ዳኛው ገላጌ ዳኞች ደምሴ ከነሱ ጋር እንትን የዚህ ጉዞ ዓላማ አንዱ ይሄን የሚቀዛቀዙን ወደ ነበረበት ነው መለስና የሁለቱ ከተሞች አንድነትን ለማጠናከር ጭምር የታሰበ ነው። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ፕሮግራሙ ከእግር ኳስ ባሻገር ማህበራዊ ትስስርን ለማጠናከር ልዩ ትርጉም እንዳለው አንስተዋል። የደሴ ሕዝብ የድሬዳዋ ሕዝብ የሕዝብ ለሕዝብ ግንኙነትን ከማጠናከር አንጻር በጣም ትልቅ አስተዋጽኦ ያለው ፕሮግራም ነው ማለት ነው። በሚቀጥለው ደግሞ አመራሮቹ ተገናኝተን የምናካሄድበት ሁኔታ ይኖራል። እኛም ወደ እሱ እንሄዳለን፣ እነሱም ወደኛ ይመጣሉ። በዚህ አጋጣሚ ደግሞ የህዝብ ለህዝብ ትስስራችን የበለጠ ተጠናክሮ ይቀጥላል። ከተማዋን በፕሪሚየር ሊግ የሚወክል ክለብ እንዲኖር ድጋፍ እየተደረገ ነው ያሉት ከንቲባው የስቴዲየም ጥያቄውም በሂደት ይፈታል ብለዋል። ፕሪሚየር ሊግ ላይ ለመግባት የሚያስችል ቁመና ያለው ቡድን አቋቁመናል። በቀጣይ አጠናክረን የተሻለ አድርገን እናወጣዋለን። የእግር ኳስ ሜዳውን በተመለከተ ሁሉም በአንድ ጊዜ አይሳካም። ያደሩ የቤት ስራዎች የሚበዛበት ከተማ ስለሆነ ችግሮችን ደረጃ በደረጃ እየፈታን ይሄድን ነው። ይሄ ደግሞ አንዱ የትኩረት ማዕከላችን ነው። ጊዜ እየተበጀለት ይፈታል ብዬ አስባለሁ። ጨዋታው በመለያ ምት በቀድሞ የድሬ ምርጦች 5-4 አሸናፊነት ተጠናቋል። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎች ዛሬ መደረግ ይጀምራሉ። ዛሬ 3 ጨዋታዎች ሲከናወኑ ደረጃ ለውጥ የሚፈጥሩ መርሃ ግብሮች ትኩረት ይስባሉ። አዲስ አበባና አዳማ ላይ ጨዋታዎች ሲደረጉ የሳምንቱ መክፈቻ ጨዋታ ወላይታ ዲቻን ከሀዲያ ሆሳዕና ያገናኛል። እኩል 35 ነጥብ ይዘው 10ኛና 14ኛ ደረጃ ተቀምጠዋል። በመሆኑም አሸንፎ ደረጃ ለውጥ ለመፍጠር የሚያስችል ጨዋታ ነው። ሀዲያ ሆሳዕና ከ3 ተከታታይ አቻ ውጤት በኋላ ወደ ድል ለመመለስ ጥረት ያደርጋል። ወላይታ ዲቻም ቢሆን ካለፈው ሳምንት የሸገር ከተማቻ ውጤቱ ወደ ድል ለመመለስ ይጫወታል። ቀን 7 ሰዓት በአዲስ አበባ ጨዋታው ይጀምራል። እዚያው አዲስ አበባ ላይ ሐዋሳ ከተማ ከሸገር ከተማ ይጫወታሉ። በመጀመሪያው ዙር ጠንካራ የነበረው ሐዋሳ ባለፉት 6 ጨዋታዎች ግን ድል ማድረግ አልቻለም። ማሸነፍ ከቻለ ግን ካለበት 4ኛ ደረጃ ወደ 3ኛ ከፍ ይላል። ሸገር በሁለተኛው ዙር ከተሻሻሉ ቡድኖች መካከል አንዱ ሲሆን ባለፉት 4 ጨዋታዎች አልተሸነፈም። ዛሬ ማሸነፍ ከቻለም ካለበት 9ኛ ደረጃ ወደ 8ኛ ከፍ ማለት ይችላል። አዳማ ላይ የሚደረገው ጨዋታ በወቅታዊ ብቃት ተቃርኖ ላይ የሚገኙ ቡድኖች እርስ በርስ የሚገናኙበት ነው። መቻል ከአዳማ ከተማ ሲጫወቱ መቻሎች በሊጉ 2ኛና 8 ነጥብ ከመሪው ሲዳማ አንሰው የተቀመጡ ናቸው። ያንን ነጥብ ለማጥበብ
በሚያልሙበት ጨዋታ በቅርብ ጨዋታዎች ያላቸው ውጤት ደግሞ የበለጠ አቅም ይሆናቸዋል። ተጋጣሚያቸው አዳማ ደግሞ ደካማ መሆኑ እድሉን አስፍቶላቸዋል። አዳማ ከቅርብ 9 ጨዋታዎች ማሸነፍ አልቻለም። ከተከታታይ 7 ጨዋታ ሽንፈት በኋላ ባለፈው ሳምንት ነጥብ ቢጋራም ጉዞ ግን የቁልቁሎት ሆኗል። ጨዋታው 10 ሰዓት ሲል ይጀምራል። በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት